ስለዚህ አንተ አሁን የምትለን አብ ኢየሱስን ብቻ ነው የፈጠረው፣ ሌላ ነገር ምንም አልፈጠረም። ሌላ ምንም አልፈጠረም። ከዛ ወልድ ተፈጠረና ወልድ ደግሞ ሁሉን ነገር ፈጠረ። ለምሳሌ ቆይ እግዚአብሔር አንድ አዳምን እንጂ በእጁ የሰራው ይሄን ሁሉ ሰው ፈጥሯል እንዴ? አዳም ነው የወለደን። ከዛ እኔ ምን አውቃለሁ? እናንተ ናችሁ እንግዲህ እውቀት ባለቤቶች። እኔ እኮ ብዙ ማለት አዎ፣ እኛ ምንም እንደሰለ እግዚአብሔር መጀመሪያ አዳምን ነው የሰራው። ከዛ ከአዳም ደግሞ ሔዋንን ሰራና መጣት። ከዛ በኋላ ብዙ ተባዙ አለ። አሁን ከዚህ በኋላ ጣጣው አዳም ነው። ምን አለ አዳም? እነሆ እቺ ሴት ናት አለ። እቺ ሴት ከወንድ ተገኝታለችና ሴት ትባል። ሰው እናት አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ አለ። በቃ ይሄ ነው አዳም አለ። ይሄው በዛ ቃል መሰረት እንባዛለን። ኦኬ። ስለዚህ ወልድ ፍጡር ነው ማለት ነው፣ የተፈጠረ ነው። ከዛ ፈጣሪ ሆነ። ከአብ ውጪ ኦኬ፣ መንፈስ ቅዱስም ቢሆን ክርስቶስም ቢሆን መላእክትም ማንም አብ ካለ ሁሉ ይኖራል። አብ ከሌለ ማንም የለም፣ አይኖርም። ኦኬ። አብ አልተፈጠረማ። ማን እሱ? እንደውም የሚገርምህ ነገር ኢዮብ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ የሚከለከል ዘንድ አካባቢ ይሰለከል ዘንድ ከቶ እንደማይቻል አውቋል። ኢየሱስም ምን አለ? አባት ሆይ ሁሉ ይቻልሃል፣ ለእግዚአብሔር የሚሳነው ነገር የለም። ይሄ በሰው ዘንድ ይቻላል፣ ይሄ በሰው ዘንድ አይቻልም። አደርግ አልችልም፣ እንደሰማሁ እፈርዳለሁ። የላከኝን ፈቃድ እንጂ ፈቃድን አልሻም። አባት ልጁን ይወዳልና ሁሉንም በእጁ ሰጥቶታል። አሁን ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። በቃ ይሄ ነው መጽሐፉ። መጨረሻ ኢየሱስ እሺ፣ ቀጥል። ለምሳሌ የሚገርምህ ነገር ባል አንድ ባል ነው ያለው። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ባል ምንድነው ስትል ገዥ ነው፣ የበላይ ነው። ስለዚህ አንድ ባል ነው እንጂ ያለው ሌላ የለም። የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ እርሱ ብቻ ነው አለ። ማንንም አባት ብላችሁ አትጥሩ አለ። ስለዚህ አባታችሁ ምን ብለን እንጸልይ ሲሉት እንኳን ጸሎት አስተምረን ሲሉት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። በቃ ቅዱስ እኔ ቅዱስ ነኝና ያለ እሱ ብቻ ነው። ብቻውን ቅዱስ እሱ ብቻ፣ ሌላ ማንም የለም። ብቻውን አምላክ። ለምሳሌ ዘዳግም 33 ቁጥር 26 ላይ እኮ እንደ እኔ ያለ ማንም የለም፣ ማንም የለም። እንደ እግዚአብሔር ያለ ማንም የለም። በቃ አዳኝ ደግሞ እሱ ብቻ ነው። ማንም ሊያድን አይችልም። ማዳን እሱ ብቻ ነው። መድኃኒት እሱ ብቻ ነው። አባት እሱ ብቻ ነው። አምላክ እሱ ብቻ፣ ፈጣሪ እሱ ብቻ ነው። ሰጪ እሱ ብቻ ነው። ቸር እሱ ብቻ ነው። በቃ እሱ ብቻውን አምላክ። ማንም እሱን የሚተካከል የሚገዳደር አንተን የሚለው መዝሙር ትዝ አለኝ። ኦርቶዶክስ እያለን የምንዘምረው እንደ እግዚአብሔር ያለ ማንም የለምና እልል ቁሙ ለምስጋና፣ እልል ቁሙ ለምስጋና፣ ባህር ተከፈለ እስኪታይ መሬቱ ምናምን የሚል። እሺ ቀጥል። ይሄ ነው። ለምሳሌ ተመልከት፣ እግዚአብሔር ብርሃኔና መድኃኒቴ ነው ሲል ዳዊት ተመልከት። ለምሳሌ አሞጽ 13 ቁጥር 4 ላይ ምን አለ? ከግብጽ ጀምሬ አምላክህ እኔ ነኝ አለ። ሌላ አምላክ አታውቅም፣ ከኔ በቀር መድኃኒት የለም። የለም ማለት ግን በክርስትና አለ ማለት ነው። ለምሳሌ ከኔ አብ ይበልጣል ሲል አይበልጥም እንዴ? የምትወዱኝስ ብትሆኑ ከኔ አብ ወደ አብ በመሄድ ደስ ይላችሁ፣ ከእኔ አብ ይበልጣልና አይበልጥም። አራሚው ቀጥል። ስሜት ላይ ቆመች። ቀጥል። እሺ። እና ምንድነው መሰለህ አሁን ኢየሱስ ተመልከት፣ መዳን ከአይሁድ ነው አለ። እኛ አለ ሁለት ናቸው፣ የሰማርያዋ ሴትና እሱ ብቻ ናቸው ያሉት። እኛ ለምናውቀው እንሰግዳለን፣ እናንተ ለማታውቁት ትሰግዳላችሁ። መዳን ከአይሁድ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው። አብ እንደነዚህ ያሉትን ይሻል ይፈልጋል፣ አሁንም ሆኗል። ይህን የሚገርም ነገር ራእይ 22 እና 19 ላይ መልአኩ ይህንን ባሳየ በመልአኩ ግርፊት ልሰግድለት ተደፋሁ አለ። እንዳታደርገው ተጠንቀቅ።
ተጠንቀቅ። ተጠንቀቅ እንኳን አይገድበውም የሰው ልጅ ተጠንቀቅ። ከዛስ እኔ ከአንተ ጋራ ከወንድሞች ጋራ የኢየሱስ ምስክር ካላቸው ጋራ የዚህ መጽሐፍት የሚከም አብሬ ባሪያ ነኝ አለ። በቃ ሊሰገድለት ጉልበት ሁሉ ለእኔ ይንበርከክ አለ። እግዚአብሔር ቀናተኛ አምላክ ነው። ለእኔ ለማንም እንድንበረከከ ምላስ ሁሉ እግዚአብሔርን ያመስግን ካለ ትርፍ ምላስ የለህም የምታመሰግንበት። የማርቆስ ወንጌል የመጨረሻ ጥቅስ ምንድን ነው? ማርቆስ 12:28 ጀምሮ ስታነባው አንድ የአይሁድ አለቃ ዝም ብሎ ተራ ሰው አይደለም። ኢየሱስን የሚጠይቁት የሚፈታተኑት ግንበኞችና መሐንዲሶች፣ አዋቂዎች፣ ሊቃውንቶች ናቸው። የዘላለምን ሕይወት እርስ ዘንድ ምን ላድርግ ስለው እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው፣ አንተም እርሱን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ። ፊተኛይቱ ትእዛዝ ይህች ናት፣ ሁለተኛይቱ ግን ባልንጀራህን እንደራስህ ውደድ ሲለው መምህር ሆይ እውነት ተናገርክ አለ። በፍጹም ልብ፣ በፍጹም ነፍሱን መውደድና ባልንጀራን እንደራስ መውደድ ከሌሎች መስዋዕት ሁሉ ከሚቃጠል መስዋዕት ሁሉ የሚበልጥ ነው አለው። በአእምሮ እንደመለሰ አውቆ አንተ ከእግዚአብሔር መንግስት ይራቅ አይደለህም አለው ይላል። ይሄ ነው የእስራኤል አምላክ፣ አንድ አምላክ ብቻ ነው፣ ሌላ አያውቅም። ኦኬ አንተ አሁን ስላሴ የሰው ፈጠራ ነው ብለህ ነው የምታምነው ማለት ነው? በሚገባ ኦኬ። ሰዎች ናቸው የፈጠሩት? ይሄ ሰዎች ናቸው ሰብሰብ ብለው። እስኪ የት ነው የፈጠሩት? ሰብሰብ ብሎ ደስ ይላል። ታውቃለህ ማለት ኧረ እኔ አላውቀውም። ምን ይወቀድልኝ ማለት ነው? ታውቃለህ አትሉ? ተው ጃብር ተው። ምን ሲሰሩ ነው የፈጠሩት? ግራ ይገባኛል። ግራ ሲገባቸው አጃይብ ነው። ምንድነው መሰለህ በዚህ ምድር ላይ ያሉ ሃይማኖቶች በአጠቃላይ የኢየሱስ መምህር ሆነዋል። እና እንግዲህ ኑና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁ እንዲጠብቁ እያስተማር ደቀ መዛሙርት አድርጓቸዋል። ነገር ግን ሰው የኢየሱስ መምህር የእግዚአብሔርም የራሱ መምህር ሆነ ሃይማኖት የእግዚአብሔር አስተማሪ፣ የኢየሱስ አስተማሪ፣ የጳውሎስም፣ የሁሉም የነቢያቶች ሁሉ የዳዊትም አሁን ላይ ያለ ሃይማኖት የዳዊት አስተማሪ፣ የኢሳይያስ፣ የሕዝቅኤል፣ የዳንኤል፣ የኢየሱስ፣ የመንፈስ ቅዱስ የእግዚአብሔር መምህር ሆነ። መምህሩ ነው እንጂ የሚያውቀው ደግሞ ደቀ መዝሙሩ አያውቅም። ግን ፈጽሞ የተማረ እንደ መምህር ይሆናል ይላል መጽሐፍ። እሺ ጥሩ ሐሳብ ነው ያነሳከው። እሺ ከኔ ጋር የሆነ ሐሳብ ላይ እንቀጥላለን። እሺ እውነት ሲገለጥ ይህ እውነት ሲገለጥ ሚዲያ ነው። እውነት ሲገለጥ ነቃፊም ነቃፊ አይደለም። እኔ ማስታወቂያ ላውጣለሁ። ይህ እውነት ሲገለጥ ሚዲያ ነው። እውነት ሲገለጥ ነቃፊ አይደለም አቃፊ ነው። እና በቃ ሌሎ እሺ ለማያቸው ክሊርሊ እውነት ሲገለጥ ምንድን ነው እያለን ያለ ነው። እሱ ኦርቶዶክስ ትክክለኛ ኦርቶዶክስ ሃይማኖት ተከታይ ነው። ትክክለኛ ማለት ነው። የጥንት የጠዋቷ ማለት ነው። ስላሴ የሚባል ነገር የሰው ሀሳብ ነው። ከዛ አብ በመጀመሪያ ማለት ነው ወልድን ፈጠረው። ወልድ ደግሞ ከዛ መንፈስ ቅዱስን የሚፈጠረው ወልድ ነው በነገራችን ላይ እንደ እውነት ማለት ነው። እና ከዛ ሁሉንም ነገር ወልድ ፈጠረ። እኔ እኮ አረሳም፣ አንተ የአንተን ትምህርት አረሳም። መቼ መጽሐፈ ካኖናይዝ እንደሚደረግን እንጃ እንጂ ለምን መሰለህ ሁሉ በእርሱ ሆነ፣ ከሆነውስ ነገር አንዳችስ እንኳ ያለ እርሱ አልሆነም። ሕይወት በእርሱ ነበረች አለ። ሕይወት ያላቸው ነገሮች ያገኙት ከወልድ ነው። ወልድ እስከማን አገኘ? ከአብ። አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖሩ ሰጠው። ከኋላ አብ ሙታንን እንደሚያስነሳ ሕይወት እንደሚሰጣቸው እንዲሁ ደግሞ ወልድ ለሚወዳቸው ሕይወትን ይሰጣቸዋል። ስለዚህ አብ በራሱ ሕይወት ያለው አብ ብቻ ነው። በራሱ ኤግዚት የሚያደርግ እኔ ብሎ የሚል በእግዚአብሔር ላይ ቢሞላፈጥ ህልውናውን ያጣል። በቃ በእግዚአብሔር ላይ እኔ ብሎ እንደ እኔ እኮ ነኝ እንዲህ ያደረኩላችሁ ቢል እግዚአብሔር ምን ይባላል መሰለህ? ጎልማሳ በሚስቱ ንጉሥ በመንግስቱ ገበሬ በርስቱ እግዚአብሔር በመለኮቱ ድርድር አያውቁ። ይህ እውነት ሲገለጥ ሚዲያ ነው። እሺ ቢሎንግ ቱ ጂሰስን አውራት። ክርስቲያን አይደለህም እያለች ነው። እውነት አንተ ክርስቲያን አይደለህም እያለች ነው። ለምን መሰለህ አዋቂዎች
በአላዋቂዎች ዘንድ አላዋቂ ናቸው። እስቲ እሺ ሃይ በላት አውሩ፣ እኛ እንማር ትንሽ። አይ እግዚአብሔር ተው፣ እኔ ከሃይማኖተኛ ጋር ብዙ ክርክር ትቻለሁ። ስልክ ገባብኝ። አይ ቲንክ ፈጣሪ ወዳለ መሰለኝ አስመለጠክ። እሺ